ጤና ይስጥልን ተመልካቾች፣ የተለመደ ላይክ፣ ሰብስክራይብ፣ ሼር ማድረጉን ቀጥሉ። እዚሁ መካከለኛው ምስራቅ ላይ እንቆያለን። በተለይም በጋዛ ያለው ቀውስ ከፍቷል። ለዚህም ደግሞ እስራኤል የምትሰነዝረው ጥቃት እንደ ምክንያትነት ይወሰዳል። እስራኤል የራሷን ምክንያት ታቀርባለች። ከሐማስ በኩል ደግሞ እንዲህ አይነቱ ጥቃት ይሰነዝራል። በዚህ ላይ የመንግስታቱ ድርጅት የእርዳታ ማከፋፈያ ጣቢያዎች ስቴሽንስ ጥቃት ተፈጽሞባቸዋል እና ምርመራ ይደረግልን የሚል ጥያቄ አቅርበዋል። እነዚህን ጉዳዮች ሰፋ አድርጌ ነግራችኋለሁ። ቢኒያም ካሴ ነኝ። መካከለኛው ምስራቅ እጅጉን አስፈሪና አደገኛ ደረጃ ላይ ደርሷል የሚባልበት አጋጣሚ የተፈጠረው በጋዛ ያለው ቀውስ ነው። የመንግስታቱ ድርጅት በጋዛ የእርዳታ መከፋፈያ ድርጅቶች ወይም ደግሞ ጣቢያዎች ላይ የፍልስጤማውያን ሕይወት እንዲመረመር ወይም ግድያውን እንዴት ተፈጸመ የሚለው እንዲጠየቅ ሀሳብ አቅርበዋል። ይህ በምን መንገድ ይፈጸማል? ነገ ከነገ ወዲያ መመልከት አሊያም መጠበቅን የሚያስገድድ ቢሆንም ሁኔታው ግን ሌላ መልክ እንዳለው ይነገራል። በጋዛ የእርዳታ ጣቢያዎች በአቅራቢያቸው ጭምር እርዳታ ሲጠባበቁ የነበሩ ሰዎች ህይወታቸውን እያጡ ነው። በሺዎች የሚቆጠሩ ፍልስጤማውያን ላይ የእስራኤል ወታደሮች ተኩስ ከፍተው ህይወታቸውን እንዲያጡ አድርገዋል የሚሉ ሪፖርቶች እየወጡ ይገኛል። ይህን ተከትሎ ነው የመንግስታቱ ድርጅት ገለልተኛ አካል ኢንዲፔንደንት ጉዳዩን ያጣራልኝ የሚል ሀሳብና ጥሪ እያቀረበ የሚገኘው። በእርግጥ የጋዛ ጉዳይ ዛሬ ውስብስብ ሆኗል። ጋዛ ተዘግቶ አንድ ቤት ላይ የሚወሰድ የፖለቲካ አውድ ያለበት በመሆኑ አስቸጋሪነቱን ከፍ ያደርገዋል። ራፋ በደቡባዊ ጋዛ በሚገኘው በግብጽ ድንበር በአሜሪካና በእስራኤል የሚደረገው የጋዛ ሰብአዊ ፋውንዴሽን ጂኤችኤፍ ማዕከል እርዳታ ሲጠባበቁ የነበሩ ሰዎች ህይወታቸውን እንዳጡ ከዚህ ቀደም ተነግሯል። ዓለም አቀፉ የቀይ መስቀል ማህበር ትላንት 21 ሰዎች ህይወታቸውን ማጣታቸው እንዲሁም 179 መጎዳታቸውን ተናግሮ ነበር። ይህ ደግሞ በዚህ ለእርዳታ ሲጠባበቁ የነበሩ ሰዎች ተተኮሰባቸው የሚለው ነው እንጂ ህይወታቸውን የሚያጡትማ በቀን ከ50ና ከ60 በላይ ሆኗል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ ደግሞ ህይወታቸውን ያጡ ሰዎች 31 ነው በሚል እየሞገተ ይገኛል። ያም ሆኖ ግን የጋዛ ጉዳይ ከትላንቱ ዛሬ ተባብሶ የቀጠለ ውጥረት እንዳለበት በግልጽ የሚያሳይ ነው። ምድራችን ላይ አስፈሪው ጦርነት ወይንም ደግሞ ቀውስ እየተፈጠረ ያለው ፍልስጤም ጋዛ ውስጥ እንደሆነ የሰብአዊ መብት ተሟጋቾችም ሆኑ የሰብአዊ እርዳታ ሰዎች በግልጽ የሚናገሩትና አቋማቸው እንደሆነ በግልጽ ይታወቃል። ጂኤችኤፍ በበኩሉ ሪፖርቶች ውሸት ናቸው፣ የበሬ ወለደ ትርክት በሚል ሀሳቡን ያጋራል፣ ክስም ያቀርባል። በተቃውሞ ወይም በአቅራቢያው ስለደረሰው ጥቃት እስካሁን ማስረጃውን አላየንም በሚል ለማጣጣል ቢሞክርም እስራኤልና አሜሪካ የመሰረቱት በመሆኑ እርዳታው በአግባብ አይደርስም በሚል የተለያዩ ሰዎች ሲተቹት ቆይተዋል። በእርግጥ ጋዛ ላይ እስካሁን ኢራንም መግለጫ ታወጣለች፣ ቱርክም መግለጫ ታወጣለች እንጂ አንዳች መፍትሄ የሚሆን ጉዳይ ይዞ የመጣ የለም። እናም ያም ሆነ ይሄ እርዳታው ይጠቅማቸው ነበር ለጋዛ ሰዎች። ግን ለእርዳታ ሲሰለፉ የሚጠብቃቸው የጥይት ሀረር መሆኑ ደግሞ እጅጉን አስፈሪና ሰቆቃውን ከባድ ሊያደርገው ይችላል። እስራኤል ምክንያት አለ ትላለች። ሐማስ በጋዛ መጥፋት አለበት፣ ከዛም ደግሞ ጋዛ ከዚህ በኋላ ለእስራኤል ምንም አይነት ስጋት እንዳይሆን ማድረግ፣ ከባቢውን ተቆጣጥሮ ታጋቾችን ማስመለስ የሚል እንደዚህ አይነቱ አካሄድ ደግሞ የጋዛን ሰው ዋጋ እያስከፈለው ይገኛልና በቀላሉ የሚታይ እንዳልሆነ ይነገራል። እስራኤል በበርካታ ዓለም አቀፍ ሚዲያዎች ጥያቄ ቢነሳላትም ለእንደዚህ አይነት ጉዳይ ምላሽ ሰጥታ አታውቅም። የተለያዩ መገናኛ ብዙኃን ሲኤንኤን፣ ቢቢሲን ጨምሮ እዛ አካባቢ ዝር እንዲሉ እድሉንም አትሰጣቸውም። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ መግለጫ ይሰጣሉ በተደጋጋሚ። ለዛውም በጋዛ እርዳታ ሲጠባበቁ የነበሩ ፍልስጤማውያን ህይወታቸውን አጥተዋል፣ ቆስለዋል በከፍተኛ ሁኔታ፣ ይሄ ደግሞ አስደንግጦኛል የሚል ሀሳብ ሰጥተዋል። በእርግጥ በመግለጫ መልክ ያስቀመጡት በመሆኑ ጉዳዩ ጠንከር ያለ ነው። ከዚህ በፊትም በእስራኤል ላይ ትችት ሰንዝረው ነበር የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ። ነገር ግን አንቶኒዮ ጉተሬዝ ራሳቸው ስድብ ተጋርጦባቸዋል። እርስዎ ማንኖት? እንዳውም የእነዚህ ኃይሎች ደጋፊ በሚል ስም ተሰጥቷቸዋል። እነ ዳኒ ዳኖን ናቸው ይሄን ያሉት፣ በመንግስታቱ ድርጅት የእስራኤል አምባሳደር ማለት ነው። በክስተቶች ሁሉ አስቸኳይና ገለልተኛ ምርመራ እንዲካሄድ እንዲሁም አጥፊዎች በህግ እንዲጠየቁ ጥሪ አቅርባለሁ በሚል የሚለማመጥ በሚመስል መልኩ ሀሳባቸውን ለማጋራት የተገደዱት አንቶኒዮ ጉተሬዝ ጉዳዩን በራሳቸው መንገድ የመቃኘት ፖለቲካዊ አጋጣሚው እንደሌላቸው ግን በግልጽ ይቀመጣል። ምክንያቱም በመንግስታቱ ድርጅት ቋሚ መቀመጫ እንኳን በ15ቱም ቢጠቃለሉ አንድም በሌላ መንገድ አሜሪካ የእስራኤልን ሀሳብ የማጋራቷ ሂደት የማይቀር ነው። የእስራኤል የውጭ ጉዳይ ሚኒስትር ኢዝራኤል ካትዝ አንቶኒዮ ጉተሬዝ የሰጡት አስተያየት አሳፋሪ በማለት ምላሽ ሰጥተውበታል። ዋና ጸሐፊው ሐማስን ባለመጥቀሳቸው እንዲሁ አስቸጋሪ ሁኔታ አሊያም ድጋፋቸው ወደዛ እንደሆነ ይጠቁማል የሚል ሀሳብ ለመስጠት ተገደዋል። ሰብአዊ እርዳታ በአሁኑ ወቅት የሚከፋፈልበት መንገድ ተቀባይነት የሌለውና ሰብአዊነት
ጦርነትን የሚያወርድ ነው ሲሉ የመንግስታቱ ድርጅት የሰብአዊ መብት ኃላፊ ቮልከር ተርክ ለቢቢሲ ከዚህ ቀደም መናገራቸው ቢታወስም ለጋዛ ህዝብ ማን ድጋፍ ያድርግለት አሁንም ጥያቄው የተመለሰ አይደለም። እስራኤልም በራሷ መንገድ፣ አሜሪካን በራሷ መንገድ፣ የመንግስታቱ ድርጅትን በራሱ አካሄድ እንርዳ ካሉ እስኪ የጋዛን ህዝብ በረዱት። እንዲሁ ምላሹ ቀላል ነበር። ግን መሬት ላይ ያለው ሀቅ በዛ ልክ የሚመነዘር ባለመሆኑ ሰቆቃው ከትላንቱ የከፋ የሚለው ዓለምን የሚያስማማ ሆኗል። የመንግስታቱ ድርጅትን ጨምሮ ፈረንሳይ፣ ብሪታንያ እንዲሁም ሌሎች ሀገራት እነ ጀርመን ሳይቀሩ ካናዳም ጭምር እስራኤልን ለማውገዝ ሞክረዋል። እስራኤል ግን ስጋት አለብኝ፣ ይህን ጉዳይ መፍትሄ ሳልሰጠው ጦርነቱን አላቆምም በሚል ፖለቲካዊ አቋሟን እንደሞገደችበት ቀጥሏል። ለ3 ወራት ዝግ ነው። ምግብና መድኃኒት እንዲሁም ነዳጅ ወደዛ አካባቢ ዝር ብሎ አያውቅም። ከ1.9 ቢሊዮን ህዝብ በላይ ያላት ጋዛ ማለትም በአሁኑ ሰዓት ይህን ውጥረት ደግሞ የመጋፈጥ ዓለም አቀፋዊ ግዴታ ተጥሎባታል። ኃላፊዎች በዚህ መንገድ ፖለቲካውን እንዴት ማረጋጋት ይችላሉ የሚለው አሁንም መፍትሄ ያጣ ጥያቄ ሆኖ ይቀጥላል። በጣም የተቸገሩ እነዚህ ሰዎች በከፍተኛ መንገድ ከሰብአዊነት የማውረድ ተግባርን የሚያሳይ ነው በሚል ተችተውታል አንቶኒዮ ጉተሬዝ። ያ ማለት የሚሰጥበት መንገድ ነው። እስራኤል በራፋ በሚገኘው የአሜሪካ የእርዳታ ማዕከል ጠባበቁ በነበሩ በሺዎች የሚቆጠሩ ሰዎች ላይ ባነጣጠረችው ጥቃት 31 ሰዎች ህይወታቸውን ማጣታቸው ተነግሯል። 176 መቁሰላቸውን ደግሞ የሲቪል መከላከያ ኤጀንሲው ማስታወቁ ይህኑ ያስረግጣል። በእርግጥ 179 በሚል የሚስማሙ የዓለም አቀፍ ተቋማት አሉ፣ ቀይ መስቀልን ጨምሮ። አብዛኞቹ የተኮሰባቸው ሰዎች 21ዱም በስፍራው እንደደረሱ ህይወታቸውን አጥተዋል። ተቋሙ የተለያዩ ሀሳቦችን ያጋራል። ሁሉም ተጎጂዎች እርዳታ ሲጠባበቁ የነበሩ ናቸው። ይህ ደግሞ እጅጉን አስፈሪ ያደርገዋል። ድንበር የለሽ ሐኪሞች ቡድን MSF ሃን ዩኒስ በሚገኘው የናስር ሆስፒታል በርካታ ከባድ ጉዳት የደረሰባቸው አንዳንዶችም እስከ ህይወታቸውን ማጣት የደረሱ ሰዎች እዛ አካባቢ ሲንቀሳቀሱ ታይተዋል ብለዋል። ይህ ደግሞ የዓለምን ፖለቲካ ብቻ አይደለም፣ አሁን ያለውን ቅኝት እጅግ አስፈሪ በሆነ መንገድ ዓለም እንድትመለከተው ያደርጋል የሚል ትርጓሜ ያለው ሆኗል። ታዲያ በጥቃቱ ሰዎች ህይወታቸውን ማጣታቸውን ቀጥለዋል። ፖለቲካዊ አረዳዱም ደግሞ ዛሬ የቀኝ ያሉት የግራ ዘመም ብቻ ውስብስብ ሆኖ ጋዛውያንን ዋጋ እያስከፈለ ነው የሚለው የሚያስማማ ጉዳይ ሆኗል። በዓለማችን ፖለቲካ ላይ የተወጠረችው አሜሪካን ብትሆን በራሷ መንገድ የጋዛውን ጉዳይ ለመፍታት እየሞከረች ነው ቢባልላትም አሁን ባለው አጋጣሚ ግን አስቸጋሪ ሁኔታ ለጋዛ ሰዎች ተፈጥሮባቸዋል። ለጋዛውያን ማን ይድረስላቸው የሚለው ጥያቄ ከጊዜ ወደ ጊዜ እንዲሁ እየጨመረ የመጣውም ከዚህ አንጻር ሆኗል። የበርካቶችን ህይወት ቀጥፋለች በሚል ስትከሰስ አልጀዚራ 102 ሰዎችን አልጀዚራ ዛሬ እንደዘገበው 102 በጋዛ የእርዳታ ሰራተኞች በጋዛ 102 ሰዎች እርዳታ እየተጠባበቁ ህይወታቸውን አጥተዋል በሚል ሀሳብ ለመስጠት ሞክረዋል። ይህ ደግሞ እጅጉን አስቸጋሪ የሚያደርገው ሲሆን ሁኔታዎችን በዚህ ልክ የመቃኘቱ አካሄድ ከትላንቱ ዛሬ ተባብሶ ከቀጠለ አሊያም ለመፍትሄ የቆም ኃይል ከጠፋ እጅጉን አስቸጋሪ ውጥረት ዓለም እንደገባች ይጠቁማል ተብሏል። እስራኤል የራሷን ወታደራዊ ዘመቻ ብትከፍትም የራሷን መንገድና በራሷ ምክንያት ሁኔታውን ለማስቀመጥ ብትሞክርም አሁን ባለው አጋጣሚ ግን ጦርነቱን የማስቀጠሏ ሚስጥር እንዲሁ ከጥቃት የተሻገረ አይደለም በሚል በርካቶች ከፍላጎታቸውም ካላቸው የፖለቲካ አረዳድ አንጻርም ስጋታቸውን እያስቀመጡ ይገኛል። በጋዛ የሚገኙ መገናኛ ብዙሃን በአጋጣሚም ቢሆን አስፈሪ ሁኔታዎች እንዳሉ በመጠቆም ላይ ናቸው። እስራኤል ከሐማስ ጋር የገባችበት ውጥረት እጅጉን አስፈሪ ከመሆኑም በላይ ከትላንቱ ዛሬ የጋዛ ምድር አስቸጋሪ ሁኔታዎች ውስጥ እንደገባ የሚጠቁሙ ሀሳቦች ይወጡ ይገኛል። የመንግስታቱ ድርጅት ሳይቀር እያስጠነቀቀ ይገኛል። የሰብአዊ ቀውሱ ከፍቷል በሚል ሀሳብ እየወጣ ቢገኝም እጅጉን አስፈሪው አካሄድ ደግሞ የዛን አካባቢ ውጥረት ከባድ ደረጃ ላይ አድርሶታል ተብሏል። እስካሁን በጋዛ ከ54510 በላይ ሰዎች ህይወታቸውን እንዳጡ ተነግረዋል። 125000 የሚሆኑት ደግሞ ተጎድተዋል። በእስራኤል በኩል ደግሞ ከ1500 በላይ ሰዎች ህይወታቸውን ማጣታቸው ይፋ ሆኗል። እንዲህ አይነቱ አካሄድ ከሰበር ዜና የተሻገረ አይደለም በሚል ስጋታቸውን የሚያስቀምጡ የዓለም ፖለቲከኞች ቢበዙም አሁን ባለው ሁኔታ ግን መፍትሄ ማምጣት የሚችሉት የአሜሪካ ፖለቲከኞች ከካታርና ከግብፃውያን ጋር ሆነው እንደሆነ እየተነገረ ይገኛል። የምድር ሲኦል ከተባለ አሁን ጋዛ ነው። በላይ ቦምብ ይወርዳል፣ በታች ደግሞ ፍርስራሽ፣ ህዝቡ ላይ እጅግ አስቸጋሪ ሁኔታዎች የተፈጠሩ ነው። የቦምብ ናዳ በጋዛ በግልጽ የሚገልጸው ነው። በግልጽ ጉዳዩን የሚገልጽ
ጉዳይ ሆኗል። እንዲህ አይነቱ ሀሳብ ደግሞ ከትላንቱ ዛሬ ተወሳስቧል የመባሉ ነገር ተደጋግሞ ቢነገርም እስራኤል ምክንያቴ በምትለው አጋጣሚም ሐማስ የትም ይሁን የት ለማጥፋት ትሞክራለች። ይህን ማድረግ ግን እጅግ አስቸጋሪ ቢሆንም ሐማስ ራሱን ነጻ አውጪ አሊያም ሙጃሂድን ስለሚያደርግ በቀላሉ እጅ ይሰጣል ተብሎ አይታሰብም። ሐማስ አልፎ አልፎ በቴል አቪቭ ላይ ሳይቀር ሮኬት ያስወነጭፋል። ሐማስ ያመጣው ጣጣ ብሎ ነገር እዚህ ላይ ላይሰራ ይችላል። እስራኤል የፈጸመችው ጥቃትም እንዲሁ ላይሰራ ይችላል። እንዴት ዓለም የጋዛውን ጉዳይ ቆማ ተመለከተችው ወይንም ደግሞ ከሰብአዊነት አንጻር እንዴት ቃኘችው የሚለውን መገንዘብ እጅግ አዳጋችና ከትላንቱ ዛሬ ያለውን የፖለቲካ ሁኔታ እንዴት መረዳት አቃታት የሚለው ውሃ የሚያነሳ ሆኗል። ሐማስ በራሱ ምክንያት ጥቃት ሰንዝሮ 1200 ሰዎችን ህይወት ቀጠፈ ቢባል እንኳን ከዛም በኋላ እስራኤል በከፈተችው ጥቃት ከ54 ሺህ በላይ ሰዎች ህይወትን ስትቀጥፍ እንዴት የሚያስቆም ኃይል የለም። ሁለቱም ትክክል ባይሆኑም በሆነው አጋጣሚ ግን የመንግስታቱ ድርጅት ግን መፍትሄ መስጠት ይጠበቅበት ነበር እየተባለ ይገኛል። ሁኔታዎችን በዚህ ልክ የቃኘው የዓለም ፖለቲካ ዛሬ አሸናፊዎች የሚነግሱባት ምድር ሆናለች። የመንግስታቱ ድርጅት በተለይም ዩኤንኤስሲ ቋሚ ማለት ነው እንዴት አይነት አስቸጋሪ ሁኔታዎች መካከለኛው ምስራቅ ላይ ተፈጠሩ የሚለውን እንዴት ጥናት አላደረገበትም በሚል እንዲሁ እየተቸ ይገኛል። ያም ሆኖ ግን ከሊባኖስ ከሶሪያ ከኢራን እስከ ኢራቅ ውስብስብ የዓለማችን ፖለቲካ አስቸጋሪውን መንገድ የመን እያደረሰው ሁቲዎችና እስራኤላውያንን እያፋጠጠ ሊቀጥል እንደሚችል አንደምታ ያለው ሀሳብ እየተሰጠ ይገኛል። ይሄኛውን መንገድ መምረጥ አስቸጋሪ ሁኔታ ሊፈጥር ቢችልም የዓለማችን ፖለቲከኞች በአንድ ቦታ ሆነው በጉዳዩ ላይ መምከር እንደሚጠበቅባቸው ይነገራል። ለዓለም ከትላንትናው የበለጠ ዛሬ ሰላም ያስፈልጋታል። ለዚህኛው ደግሞ አካሄዱ የጋዛውን ውጥረት ፍታት አሊያም እስራኤል የምትፈጽመውን ጥቃት ጋብ ማድረግ እንዳለባት ይነገራል። ሁኔታዎች ውስብስብ መሆናቸውን ለመገንዘብ አንቸገርም የሚሉት የዓለም ፖለቲከኞች ለዚህኛው አጋጣሚ በምን መንገድ ፖለቲካውን መፍትሄ ሊሰጡት ይችላል የሚለው ዛሬም ግራ እያጋባ ቀጥሏል። የዓለም ፖለቲከኞች ከመግለጫ ያልተሻገሩበት አጋጣሚ ስለምን ተፈጠረ ዛሬም በጥያቄ መልክ ሊታለፍ የሚችል እንጂ ምላሹ ሩቅ እንደሆነ ለመገመት አያዳግተም።